ዓለማችን ገና ከእንቅልፏ ሳትነቃ የአውሮፓ ካርታዎች በርስ በርስ ግራ መጋባትና በድንቁርና ጭጋግ ተውጠው በነበሩበት በዚያ ዘመን አንድ ታላቅ ስልጣኔ የእውቀትን መብራት በማንደድ ላይ ነበር። የምንነጋገርበት ዘመን ነገሥታትና ገዢዎች ግዛቶቻቸውን ለማስፋት አዲስ መሬቶችን ለማግኘትና የባህርን ምስጢር ለመግለጥ አሳሾችን ወደ አድማስ ማዶ ይልኩ የነበረበት ጊዜ ነው። አውሮፓውያን ምድርን ለመረዳት በጭጋግ በተሞላ ጉዞ ሲንገላቱ፣ የሙስሊሙ ዓለም በጂኦግራፊ ዕውቀት ከፊት ቀድሞ ነበር። ሙስሊም ምሁራን የቀደሙት ስልጣኔዎች ምሁራን ዘንድ ተንሰራፍተው የነበሩ የተሳሳቱ አመለካከቶችን በትጋት በማረም ለእውነተኛ ሳይንስ መሠረት ከመጣል በላይ ለቀጣዩ ዓለም አሳሾች የእውቀት ብርሃን ሆነዋል። ይህ ተረክ የዓለምን ምስጢር ለመግለጥ ሕይወታቸውን ስለሰጡት ስለ 10ቱ የዓለም እውነተኛ አሳሾች ታሪክ ያትታል። ጉዟቸው ከባግዳድ ጠቢባዊ ምድር ጀምሮ በየብስና በባህር የሚያልፍ የእውቀትን አድማስ ያሰፋ ታላቅ ትሩፋት ነው። ስለ 10ሩ የዓለም ትክክለኛ አሳሾችና ሙስሊም ጂኦግራፈሮች ላጫውታችሁ ነውና አብራችሁን ቆዩ። ወደ ፕሮግራማችን ከማለፋችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ያደረጋችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ ሷሊህ አስታጥቄ የሚሉትን የቲክቶክ፣ የዩቲዩብ፣ የፌስቡክና የኢንስታግራም ገጾች ፎሎው እንድታደርጉ ዘርፈ ብዙ መሰናዶዎችን እንድትኮመኩሙ እጋብዛለሁ። አሁን ወደ ፕሮግራሙ። የጥንት ዓለም በሰው ያልተዳሰሱና በሚስጥር የተሞሉ ስፍራዎች ነበሩት። አዳዲስ ቦታዎችን ለመፈለግ የባህርንና የየብስን ሚስጥር ለመግለጥ ጀግኖች ተጓዦች አገሮችንና ውቅያኖሶችን መሻገር፣ አህጉራትን ማቋረጥና ያልታወቀውን ዓለም በድፍረት መጋፈጥ ነበረባቸው። ሙስሊሞች ግን ለጂኦግራፊ ዕውቀትና ለምድር ጥናት የሰጡት ከፍተኛ ትኩረት ከየትኛውም ስልጣኔ በላቀ ደረጃ ላይ አድርሷቸው ነበር። እነሱም በጉዟቸው የተሰበሰበውን ዕውቀት በመዘርጋት ትልቅ አስተዋጽኦ አበርክተዋል። በታላላቅ የእስልምና ቤተ መጻሕፍት ውስጥ የተቀመጡ ለዓለም ብርሃን የለገሱ ብዙ ድንቅ መጽሐፎች ተጽፈው አልፈዋል። ከዚያም በትጋት የተጻፈው ዛሬም ድረስ በዓለም አቀፍ ደረጃ የሚታወቀው ድንቅ ሥራ ተወለደ። ቱሕፈቱ ነዛር ፊ ገራኢብ አልአምሳር ወዓጃኢብ አልአስፋር። ይህ መጽሐፍ የሙስሊሙ ዓለም ምሁራን በግምት ሳይሆን በመስክ ጥናትና በእውነተኛ ጉዞ የተገኘን መረጃ እንዴት እንደሰነዱ የሚያሳይ ሕያው ምስክር ነው። ይህ ታላቅ የእውቀት ጉዞ የሚጀምረው የእውቀት ማዕከል ከሆነችው ከታላቋ ባግዳድ ከተማ ነው። ከጥበብ ማዕከል ከታላቋ ባግዳድ ተነስተን የመጀመሪያውን የብርሃን ምሰሶ እናገኛለን። እርሱም ታላቁ ተጓዥና ሊቅ አሕመድ ኢብኑ ፈድላን ነው። ሙሉ ስሙ አሕመድ ኢብኑ አልዓባስ ኢብኑ ራሺድ ኢብኑ ሐማድ አልባግዳዲ ይባላል። በዘመኑ ከታዩት እጅግ ጎበዝ ከሆኑ ሰዎች መካከል አንዱ ነበር። ምዕራባውያን የታሪክ ምሁራን ሳይቀሩ በስልጣኔያዊ ግኝቶች መመዝገብ ረገድ ትልቅ አስተዋጽኦ ያበረከተ ታላቅ ሰው አድርገው ይቆጥሩታል። ታሪካዊ ተልእኮው የተጀመረው የቡልጋር ንጉሥ የእውቀት ብርሃን እንዲያበራለት ለኸሊፋው ጥያቄ ባቀረበ ጊዜ ነበር። ኢብኑ ፈድላን ይህን ታላቅ ኃላፊነት ተቀብሎ ምሁራንን አስከትሎ ወደ ጥንታዊቷ ሩሲያ ምድርና ወደ ቮልጋ ወንዝ ዳርቻ ተጓዘ። በዚያ ክልል ላይ የጻፈው መግለጫ በጥልቀትና በትክክለኛነት ከሌሎች መጻሕፍት ይለይ ነበር። በጥንታዊው የሩሲያ ማህበረሰብ ውስጥ ያያቸውን ልማዶች፣ እሴቶችና የዕለት ተዕለት ሕይወት ገጽታዎች ሁሉ በጥልቀት በመተንተን የሩሲያ ምድርን የመጀመሪያውንና የተሟላውን መግለጫ ጽፏል። ጽሑፉም እስካሁን ድረስ በሩሲያ ታሪክ ውስጥ እንደ ዋቢ ሆኖ የሚያገለግል ስለ ጥንታዊ የቫይኪንጎችና የስላቭ ጎሳዎች ታሪክ ታላቅ ምስጢር የያዘ ሁሉን አቀፍ ምንጭ ሆኗል። በዚያችው በእውቀት ምድር በሆነችው ባግዳድ ሌላ አንጸባራቂ የብርሃን ምሰሶ ነበር። እርሱም በዘመኑ የነበሩትን የምድር ገጽታዎች፣ የሕዝቦቿን ልዩ ልዩ ባህሪያት በማስተዋወቅ ረገድ የማይተካ ሚና የተጫወተ ሰው ነው። ይህ ታላቅ ዓሊም አቡል ሐሰን ዓሊ አልመስዑዲ ይባላል። ከታላቁ ጸሐቢ ዓብዱላህ ብኑ መስዑድ ረዲየላሁ ዐንሁ ዘር የተገኘ ነበር። አልመስዑዲ ጉዞው ወደ ፋርስ፣ ወደ ህንድ፣ ወደ ሲሎን ወይንም ስሪላንካ፣ ወደ ካስፒያን ባህር አካባቢ አገሮች፣ ወደ ጥንታዊቷ ሱዳን፣ ወደ ደቡብ አረቢያ፣ ወደ ሮም ግዛትና ወደ ሻም ምድር የተዘረጋ
ሰፊ ጉዞ ነበር። በመጨረሻም ማረፍ ያለበት ስፍራ ግብፅ ሆኗል። ከነዚህ ሰፊ ጉዞዎች በኋላ ዓለምን የለወጠ ታላቅ መጽሐፍ ጻፈ። እርሱም ሙሩጁት ዘሃብ በመባል ይታወቃል። ይህ ሥራ የላቀ ተጽዕኖ አሳድሯል። ምክንያቱም ስለ አካላዊና ግላዊ ባህሪያት፣ ስለ ልዩ ልዩ ልማዶች፣ ባህሎችና ታዋቂ የእጅ ሥራዎች ወሳኝ መረጃዎችን አካቷል። አልመስዑዲ ታሪክ ጸሐፊና ጂኦግራፈር ብቻ ሳይሆን የዘር ሐረግ ምሁርም ነበር። ለዚህም ብዙ ሳይንሳዊና የፊቅህ መጻሕፍት ተጽፈውለታል። አሁን ደግሞ ወደ መካከለኛው ምስራቅ ሰሜናዊ ክፍል በተለይም ወደ ሰሜናዊ ምስራቅ ሜሶፖታሚያ ወደምትገኘው ጥንታዊቷ ከተማ ኒሲቢን እንጓዝ። እዚያ ታዋቂ ጸሐፊ ጂኦግራፈርና ተጓዥ የሆነውን አቡል ቃሲም ሙሐመድ ኢብኑ ሐውቀልን እናገኛለን። ኢብኑ ሐውቀል በጉዞው ባሰባሰበው ጥልቅ መረጃ ታላቁን መጽሐፉን አልመሳሊክ ወልመማሊክ በማለት አዘጋጅቷል። ይህ መጽሐፍ ሙስሊሞች በቁጥጥር ስር ባዋላቸው ስፍራዎች ላይ ዝርዝርና እጅግ ትክክለኛ መግለጫዎችን አካቷል። ከነዚህም መካከል ውቧ ስፔን፣ የዛኔዋ አንደሉስ፣ የደቡባዊት ጣሊያን በተለይም ሲሲሊን እንዲሁም የሮም ምድር ይገኙበታል። ኢብኑ ሐውቀል በዓለም ጂኦግራፊ ላይ ሰፊ ዝና ያተረፈው የምድርን ቅርጽ ዙሪያውን ምንም የማይታወቅ ነገር በሌለበት ድምፅ አልባ ግድግዳ እንደተከበበች በማሳየቱ ነው። የዓለም አህጉራት ያተኮሩበት ማዕቀፍ የያዘው ካርታው በሆላንድ በለንደን ከተማ ታትሞ እንደ ዋና ማጣቀሻ ሆኖ ተወስዷል። ይህም የዓሊሙን የሥራ ጥልቀትና ትክክለኛነት ያረጋግጣል። የሙስሊሞችን ታላቅነት ማወቅ የሚፈልግ ማንኛውም ተመራማሪ በፍልስጤም ምድር በምትገኘው በቅድስቲቷ ኢየሩሳሌም ማለፉ የግድ ነው። እዚያም የጂኦግራፊ ምሰሶ ሸምሱዲን አልመቅዲሲን ያገኛቸዋል። ልጅነቱን በኢየሩሳሌም ያሳለፈው ይህ ብሩህ አእምሮ ያለው ልጅ የእውቀት ጥሞ አልገታ ቢለው የመጀመሪያውን ታላቁን ጉዞ ወደ ኢራቅ አደረገ። ከዚያም ወደ አረቢያ ልሳነ ምድር፣ ወደ ግብፅ፣ ወደ ለምለሚቱ ሻም፣ ወደ ሰሜን አፍሪካ መግሪብ ወይንም ሞሮኮ፣ ወደ ኢራን፣ ወደ ፋርስ እስከ ሲንድ ፓኪስታን ዳርቻ ድረስ ተጓዘ። አልመቅዲሲ ከጉዞዎቹ ተመልሶ ታላቅ ዝናን ያተረፈውን ዋናውን ሥራው ጽፏል። አሕሰኑ ተቃሲም ፊ ማዕሪፈት አልአቃሊም። ይህ በዚህ ስያሜ የተሰየመው የጂኦግራፊ መጽሐፉ በጣም ዝነኛ ነበር። ይህ መጽሐፍ የአገሮችን ጂኦግራፊ በዝርዝር ከገለጹት ሁሉ ትክክለኛና እጅግ የተሟላ እንደሆነ ይቆጠራል። አልመቅዲሲ እስላማዊ አገሮችን በ14 ልዩ ክልሎች 6ቱን አረባዊና 8ቱን አዕጀማዊ አድርጎ በመክፈል የእያንዳንዱን ክልል ማኅበራዊ ገጽታዎች ለየብቻ በመተንተን ለዘመናዊ የጂኦግራፊ ጥናት የምድብ አቀራረብ መሠረት የጣለ ነው። ከቅድስቲቱ ኢየሩሳሌም የአልመቅዲሲን አሻራ ተከትለን ወደ ጥንታዊቷ የመግሪብ ወይንም የሞሮኮ ሀገር ስንጓዝ የብዙ ዘርፎች ምሁር የሆነውን አቡ ዓብድላህ ሙሐመድ አልኢድሪሲን እናገኛለን። እርሱ በሥነ ጽሑፍ፣ በግጥም፣ በእጽዋት፣ በሕክምና፣ በፍልስፍናና በሥነ ፈለክ ስኬቶች ያሉት ታላቅ ሙስሊም ዓሊም ነበር። አልኢድሪሲ ከጂኦግራፊ ዕውቀት መሥራቾች አንዱ ሲሆን ወንዞች፣ ሐይቆችና ከፍታ ቦታዎችን ካርታዎች ላይ ያሰፈረው የመጀመሪያው ሰው ነው። እነዚህ ካርታዎች በአውሮፓ የህዳሴ ዘመን ወቅት ላይ ለምድር ግኝቶች እንደ ዋነኛ ማጣቀሻ ጥቅም ላይ ውለው ነበር። ከሁሉም በላይ ደግሞ ዛሬ በጂኦግራፊ ስሌት ውስጥ የዓለምን ስፋትና ቦታ ለመለካት የምንጠቀምባቸውን የኬንትሮስና የኬክሮስ መስመሮች ለመጀመሪያ ጊዜ በትክክል ያስቀመጠው እርሱ ነው። ታዋቂው መጽሐፉ ኑዝሃቱል ሙሽታቅ ኢኽቲራቂል አፋቅ ሲሆን ይህን ታላቅ ሥራ ለመጻፍ 15 ዓመታት ፈጅቶበታል። ይህ ሥራ ታሪክን ከጂኦግራፊ ጋር ከመቀላቀል በመቆጠብ የንጹሕ ጂኦግራፊ ሳይንስ መሠረት ጥሏል። ለ3 ምዕተ ዓመታት ያህል ለአውሮፓ ምሁራን እንደ ዋቢ ሆኖም ቆይቷል። አልኢድሪሲን ተሰናብተን ወደ ውቧ አልአንደሉስ የአረቧ ስፔን እንሸጋግራለን። እዚያም የላቀ የብዕርና የጉዞ ጥበብ ባለቤትን እናገኛለን። እርሱም ኢብኑ ጁበይር አልአንደሉሲ ይባላል። ይህ ሊቅ በቫሌንሺያ ተወልዶ ቁርአንን ሐፍዟል። የሃይማኖታዊ ዕውቀቶችንም አጥንቷል። የግጥምና የስድ ጽሑፍ ተሰጥኦዎቹም አስደናቂ ነበሩ።
ኢብኑ ጁበይር ባጠረ ጊዜ ውስጥ ታላቅ ጉዞ አድርጎ ነበር። በዚህ ወቅት ያያቸውን ነገሮች ሁሉ በየዕለቱ በማስታወሻ መልክ ጽፏል። ይህንንም ሪሕለቱ ኢብኑ ጁበይር ብሎ አሳትሞታል። የጉዞ ዘገባን ከግጥምና ከልብ ወለድ ጋር በማዋሃድ ለቀጣይ ተጓዦች አዲስ የሥነ ጽሑፍ መንገድ የከፈተ ታላቅ ሥራም ሰርቷል። የጉዞ ጥሙን ከጨረሰ በኋላ በእስክንድሪያ ኖሯል። የእርሱ የቀሩት ማስታወሻዎች የእስልምናን ስልጣኔ የጉዞ ታሪክ በማበልጸግ ረገድ የማይጠፉ አሻራዎች ሆነዋል። በጀብዱና በጉዞ አድማስን የገፋውን ታላቅ ስም ኢብኑ በጡጣን ሳንጠቅስ ልናልፍ አይቻለንም። እርሱም ሙሐመድ ኢብኑ አብድላህ አጠንጂ ሲሆን በዓለም ታሪክ ውስጥ ኢብኑ በጡጣ በሚለው ስም ይታወቃል። በሰፊው ዓለም ላይ ባደረጋቸው ተከታታይ ጉዞዎች ምክንያት የሙስሊም ተጓዦች ልዑል ወይንም የሙስሊም አሳሾች ልዑል የሚል ቅጽል ስም ተሰጥቶታል። የእርሱ ጉዞዎች በዛሬው ዘመን ለመገመት የሚከብዱ ናቸው። ሰሜን አፍሪካ፣ ግብፅ፣ ኢትዮጵያ፣ ሻም፣ ሒጃዝ፣ የመን፣ ኦማን፣ ቱርኪስታን፣ የታታር ሀገሮች፣ ህንድ፣ ቻይና፣ ሌሎችም በርካታ ሀገራትን ጎብኝቷል። በእነዚህ ሁሉ ጉዞዎች ውስጥ የየሀገራቱን ባህል፣ ጂኦግራፊና ማኅበራዊ ገጽታ በትኩረት መዝግቧል። ከታላቅ ጉዞው በኋላ ወደ ሞሮኮ ተመልሶ ዓለም አቀፍ ዝና ያገኘውን ቱሕፈቱን ኑዟር የተሰኘውን ታላቅ መጽሐፍ ጽፏል። ኢብኑ በጡጣ የዓለምን የጂኦግራፊ ዕውቀት በማጠናከር ረገድ ትልቁን አስተዋጽኦ ያበረከተ ሰው ነው። የእርሱን ትሩፋት ምን ያህል ሰፊ እንደሆነ ማረጋገጫ የሚሆነው በብሪቲሽ የካምብሪጅ ዩኒቨርሲቲ ታሪክና ጂኦግራፊ መጽሐፍት ውስጥ እንደ ዋነኛ ምንጭ ሆኖ መጠቀሱ ነው። አሁን ወደ ታላቁ ኦቶማን ኸሊፋዊ ግዛት ምድር እንሸጋገር። እዚያ በባህር ላይ የላቀ ብቃትና የካርታ ጥበብ ባለቤት የሆነውን በቱርኪኛ ፔሪሬስ በሚለው ስሙ የሚታወቀውን አሕመድ ሙሕይዲን ቤሪን እናገኛለን። እርሱ የኦቶማን የባህር ካፒቴን፣ የካርታ ሰሪና ከሁሉም በላይ የአሜሪካ እውነተኛው አሳሽ ነበር። ሙሕይዲን ኪታብ ባሕሪዬ የሚል የባህር ላይ መጽሐፍ አዘጋጅቷል። በመጽሐፉ ውስጥ የአትላንቲክ ውቅያኖስን ባሕር አልመግሪብ በማለት በመጥራት በምዕራብ አቅጣጫ ስለሚገኘው ታላቅ ምድር ተናግሯል። ድንቁ ጉዳይ ያለውም እዚህ ጋር ነው። እርሱ ስለ አንቲሊያ አህጉር የሰራቸው ካርታዎች ዛሬ ካለው የአሜሪካ አህጉር ዘመናዊ ካርታዎች ጋር በትክክል ይገጣጠማሉ። ይህ አሜሪካን ጣሊያናዊው ተጓዥ ኮሎምቦስ ከማግኘቱ በፊት እርሱ ማግኘቱን በግልጽ ያረጋግጣል። በተጨማሪም ኮሎምቦስ ራሱ ለጉዞው የተጠቀመባቸው ካርታዎች የሙሕይዲን ካርታዎች ትክክለኛ ቅጂዎች እንደነበሩ ታሪካዊ መረጃዎች ይመሰክራሉ። ጉዟችንን ወደ መርከበኞችና የጂኦግራፊ ሊቃውንት መናኸሪያ ወደ ሆነችው የአረቢያ ልሳነ ምድርን እናድርገው። እዚያም በስነ ፈለክ፣ በመርከብ አሰሳና በጂኦግራፊ የላቀ ዕውቀት የነበረውን አሕመድ ኢብኑ ማጂድን እናገኘዋለን። በትውልዱ አረባዊ መርከበኛ የሆነው ይህ ሊቅ በክብር የባሕረኞች ልዑል የሚል ቅጽል ስም ተሰጥቶታል። ኢብኑ ማጂድ በታዋቂው የመርከብ አሰሳ ታሪክ ውስጥ ከታወቁ ስሞች አንዱ ነው። ዛሬ በሐሰት ለቫስኮ ደጋማ እንደሚሰጠው ሳይሆን ታሪካዊ እውነታውን እንደሚመሰክረው ከኬፕ ኦፍ ጉድ ሆፕ ተነስቶ ወደ ህንድ የሚወስደውን አዲስ መንገድ ያገኘው እርሱ ነበር። ኢብኑ ማጂድ በዓለም ዙሪያ የመርከብ አሰሳ ደንቦችን በማስቀመጥ ትልቅ አስተዋጽኦ አድርጓል። የእርሱ የመርከብ አሰሳ አስተያየቶችና ሐሳቦች በቀይ ባህር፣ በአረብ ባሕረ ሰላጤና በቻይና ባህር ውስጥ ለዘመናት የበላይነትን ይዘው ቆይተዋል። ከሁሉም በላይ እርሱ ስለ ዘመናዊ የባህር ላይ መመሪያዎች ለመጀመሪያ ጊዜ የጻፈ ነው ተብሎ ይታመናል። ሳይንሳዊ ዘዴን ወደ ባህር አሰሳ በማምጣት ኮምፓስን በማሻሻል ለዘመናዊ የመርከብ አሰሳ መሠረት የጣለ ታላቅ ሊቅ ነው። አሁን ጉዟችንን ወደ መልካሚቱ የየመን ምድርና ወደ ታዋቂዋ ደሴት እናቅና። እዚያም እውነተኛ አረባዊ ሥረ መሠረት ያለው የየመን መርከበኛ የጂኦግራፊ ሊቅ ሱለይማን አልመህሪን እናገኘዋለን። አልመህሪ ታላቁን አሳሽ ኢብኑ ማጂድን የተከተለ ሲሆን ከኢብኑ ማጂድ ታዋቂ ተማሪዎች መካከል አንዱ ነበር። የእርሱ እንቅስቃሴዎች በትኩረት ያደረጉት በህንድ ውቅያኖስ ላይ ሲሆን ጉዞውን እስከ ቻይና ድረስ አስፋፍቷል። ከአረቢያ ልሳነ ምድር ወደ ቻይና የሚያደርሱትን የባህር ላይ መንገዶች በህንድ ጃዋ አካባቢ አድርጎ በትክክል ገልጿል። ከሁሉም በላይ ግን ዛሬ በሲንጋፖር ስም የምትታወቀውን ምድር ለመጀመሪያ ጊዜ ያገኘውና የሰየመው
እርሱ ነበር። በተጨማሪም የበርማ ወይንም ማይናማር የባህር ዳርቻዎችን፣ አንዳማንና ኒኮባር ደሴቶችን በማግኘት ይታወቃል። ሱለይማን አልመህሪ ለአውሮፓውያን የባህር ላይ ጥናቶች እንደ ዋቢነት ያገለገሉ ብዙ ጽሑፎችና መጻሕፍቶች አሉት። እነሆ እነዚህ 10ቱ የብርሃን ምሰሶዎች ዓለምን በእውቀትና በጀብዱ የለወጡ ታላላቅ ሙስሊም አሳሾች ናቸው። ከባግዳድ ጥበብ ጀምሮ እስከ አሜሪካና ሲንጋፖር ሚስጥር ድረስ የዘለቀው ጉዟቸው የሰው ልጅ የምድርን ስፋትና ገጽታ ከመረዳት አንጻር ያደረገው ዘመቻ የሚያሳይ የማይጠፋ ትሩፋት ነው። እነርሱ እውነተኛዎቹ የዓለምን ሚስጥር የገለጡ ጀግኖች ናቸውና ታሪካቸውን ከፍ አድርገን በማንሳት የእውቀትን እውነተኛ ብርሃን እናብራ። ውድ ተከታታዮቼ ለዛሬ ያዘጋጀሁላችሁ ፕሮግራም ይህንን ይመስላል። ሐሳብ አስተያየታችሁን በኮመንት ሴክሽን ላይ አስቀምጡልኝ። በሌላ መሰናዶ እስክንገናኝ ሰላም።